أيحسب الإنسان أن يترك سدى የሰው ልጅ ዝም ብሎ በልቅ መተውን ያስባል እንዴ ይላል ምንም አይነት መለኮታዊ መመሪያ ሳይወርድለት ይህንን አድርግ ይሄን ደግሞ አትቅረብ ተብሎ ህግና ስርዓት ሳይበጅለት በጌታው ህግና ስርዓት ህይወቱን ሳይመራ ከሞት በኋላም ወደ ጌታው ተመልሶ አላህ ስላሳለፈው ምድራዊ ህይወቱ ሳይተሳሰበው እንዲሁ በልቅ መተውን ያስባል ወይ ከሞት በኋላ አልቀሰቀስም በጌታዬ ፊት አቁሞም የሚተሳሰበኝ የለም የሚል ከሆነ የትላንት ማንነቱን መመልከት ስላለበት አለም የኩኑ ጥፈተን ሚን መኒይ ዩምና ትላንት ጌታው ሲፈጥረውና ሲያስገኘው በማህፀን ውስጥ የሚፈሰስ የሆነ የፍትወት ጠብታ መሆኑን ዘነጋ እንዴ ይላል የፍትወት ጠብታ ነበር ثم كان علقة ከዛ በኋላ ነው ጌታው የረጋ ደም አድርጎ የፈጠረው فخلق فسوى ፍጥረቱንም ያስተካከለው ሰው አድርጎም ያዘጋጀው ይላል فجعل منه الزوجين الذكر والأنثى ከዚህ ስፐርም ሴል ከዚህ ፈሳሽ ውሃ ነው እንግዲህ ሁለት ጥንዶችን አላህ ወንድና ሴት አድርጎ መፍጠር የቻለ ይህንን ያደረገ ጌታ أليس ذلك بقادر على أن يحيي الموتى ሙታንን ከመቃብር ህያው በማድረግ ዳግም በመቀስቀስ ላይ ቻይ አይደለም እንዴ ይላል ካልነበርንበት ዓለም አላህ ፈጥሮ ካመጣን ከናታችን ማህፀን እኛን ማስገኘት ከቻለ እንዴት ካለንበት መቃብር ሊቀሰቅሰን ይከብደዋል ስለዚህ አይከብደውም ይቀሰቅሰናል ፊልለፊቱ አቁሞም ይተሳሰበናል መጀመሪያውም ሲፈጥረን ለትልቅ ዓላማ ነውና ይፈጠረን ይሄ ዓላማ ምን እንደሆነ ሱረቱ ዛሪያት ምዕራፍ 51 ከቁጥር 55 እስከ 58 አላህ ነግሮናል ወذكر فإن الذكرى تنفع المؤمنين አስታውስ ያንተ ማስታወስ አማኞችን ይጠቅማል ይላል ጌታ አላህ እኛ ሰዎች በባህሪያችን እንረሳለን እንዘነጋለን እንሳሳታለን አስታዋሽ የገጠመን ጊዜ ግን አማኞች ከሆነን የረሳነውን ነገር እናስታውሳለን በመክሩም እንገሰጻለን ማስታወስ ለአማኞች ጠቃሚ ነውና ይላል ከማስታወሻዎች ሁሉ በላጩ ትልቁ ደግሞ በፍጹም ለነረሳው የማይገባ ነገር ምንድነው ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን እኔ ይላል ጌታ አላህ ሰዎችንም ሆነ አጋንንትን ጂኖችን ሊያመልኩኝና ሊገዙኝ እንጂ ለሌላ ዓላማ አልፈጠርኳቸውም ማለት አላህ የሰው ዘርን ብቻ ሳይሆን ጂኖችን በጠቅላላ አጋንንትንም ጭምር ሲፈጥራቸው እሱን በብቸኝነት እንዲያመልኩ እሱን በብቸኝነት እንዲገዙ ነው የፈጠረው በሱ ህግና ስርዓት ህይወታቸውን እየመሩ ጌታቸው አድርጉ ያላቸውን ነገር እያደረጉ አላህ የከለከላቸውን ነገር እየተከለከሉ አላህን ያመልኩ ዘንዳ ተፈጥረዋል ማለት ከእንስሳ የምንለየውም ትልቁ ሚስጥር ይሄው ማን እንደፈጠረን ለምን ዓላማ እንደተፈጠርንና ወደዚህ ምድር ለምን እንደመጣን ካላወቅን ከእንስሳ በምንድነው የምንሻለው በምንስ እንለያለን በህይወት መኖር ከሆነ እንስሳዎችም በህይወት እየኖሩ ነው እንደኛው እየተነፈሱ ነው መብላት መጠጣትም ከሆነ እንስሳዎች ይበላሉ ይጠጣሉ በምንድነው ከነሱ የተለየ ነው ጠዋትኛ ለሥራ እንወጣለን በተለያየ አይነት የሥራ መስክ ላይ እንሰማራለንም ከሆነ እንስሳዎችም ያንኑ ሥራ ይሰራሉ ጓሮ ገብተው የእርሻ አገልግሎት የሚሰጡ በሬና መሰሎቹ በእርሻ ሥራ ላይ ይሰማራሉ ገበያ በመውጣት የጭነት አገልግሎት የሚሰጡት እንደ አህያ በቅሎ የመሳሰሉት የጭነት አገልግሎትን ይሰጣሉ መንገድ ላይ ደግሞ የትራንስፖርት አገልግሎት በመስጠት ዕቃንና ሰውን በመጫን ከቦታ ወደ ቦታ የሚያደርሱ እንደ ፈረስ ግመልና የመሳሰሉት የትራንስፖርት አገልግሎት ይሰጣሉ ቤትንና አካባቢን እንደዚሁ ከሌባና ከሌሎች ደግሞ በመጠበቅ የጥበቃ ሥራ ላይ በመስተማራት ውሻና መሰሎቹ ሰፈራቸውን ይጠብቃሉ ማለት እነሱም ሥራ እየሰሩ ነው ማለት ነው ማታ ሲደክመን እንደምናርፈው እንደምንተኛው እነሱም ያርፋሉ ይተኛሉ ከተቃራኒ ጾታ ጋር ትዳር በመመስረት ስጋዊ ፍላጎታችንን እንደምንወጣው ራሳችንን እንደምናረካው እንስሶችም ከተቃራኒ ጾታ ጋር ያንኑ ተግባር ይፈጽማሉ አንድ ቀን አጀላችን ደርሶ የሞት ጊዜያችን ቀርቦ ይህንን ዓለም በሞት እንደምንሰናበተው እንስሶችም ይሞታሉ
ታዳ በምንድነው ከእንስሳ የተለየ ነው ከተባለ ዋናውና ትልቁ የተለየ ነው የተፈጠርንበት ዓላማ ወደዚህ ዓለም የመጣ ነው ሰው ሆነን የተፈጠርነው ፈጣሪ አምላካችንን አላህን በብቸኝነት እንድናመልከው እሱን ብቻ እንድንገዛው ሲፈጥረን ብቻውን እንደፈጠረን ሕያው ካደረገንም በኋላ እስካሁን ድረስ ሲሳይን በመለገስ ከላይ ዝናብን ያወረደ ከታች ከምድር የተለያዩ አይነት እጽዋትን ያበቀለ የእንስሳት ተዋጽኦንም እየሰጠ በመመገብ በማብላትና በማጠጣት አላህ እንዳሳደገን ሁላ ብቻውን እንደሚሰራው ስናመልከውም ብቻውን እንድናመልከው ይፈልጋል በእኛ መፈጠር ላይ ፍጡራን ድርሻ የላቸው መላእክት አልፈጠሩንም ነቢያት አልፈጠሩንም ደጋግ የአላህ ባሪያዎች አልፈጠሩንም ስለዚህ በእኛ መፈጠር ላይ ድርሻ የሌላቸው አካላት በአምልኮም ላይ ድርሻ ሊኖራቸው ስለማይገባ ብቻውን የፈጠረንን ጌታ አላህን እናመልክ ዘንድ አላህ ወደዚህ ምድር ሰው አድርጎ አምጥቶናል ፈጥሮናል እኛም ይሄንን ልንዘነጋ አይገባም ስለምንበላው ስለምንጠጣው ነገር ብዙም እንድንጨነቅ አያስፈልግም ኃላፊነቱን ይወሰደ ጌታ አለ ቀጥሎም ምን አለ ما أريد منهم من رزق أنا كنانت سيساين الفلقم وما أريد أن يطعمون تمجبون يمزند على شام على الله يسيسايون قداي حلافنتون أن يوصل وستركوين كنانت الفلقم إن الله هو الرزاق ذو القوة المتين الله راسو سيساين سجي يبرتو هاي البالبيت نونا يسيسايون قداي الله يستاچوال እናንተ ግን የተፈጠራችሁት አላህን ልትገዙ ነው ይያለን ሱረቱ ሁድ 11ኛው ሱራ አንቀጽ 6 ላይ وما من دابة في الأرض إلا على الله رزقها በምድር ላይ አንዲትም ተንቀሳቃሽ የለችም ሲሳይዋ በአላህ ላይ ተመድቦ አላህ ኃላፊነቱን ወስዶ የሚመግባት ቢሆን እንጂ ነው አላህ ከወሰደው ኃላፊነት ምንም ያጎደለብን ነገር የለም የተተረፈረፈ ሲሳይን እየሰጠ እያበላ እያጠጣን ነው ያለው ስለዚህም የኛ ኃላፊነት አላህን እንዴት ማምለክ እንዳለብን እንዴት መገዛት እንዳለብን ልናስብና ልንጨነቅ እንጂ ስለምንበላው ስለምንጠጣው ብዙም እንድንጨነቅ አልታዘዝንም ኃላፊነቱን የወሰደ ጌታ አላህ ስላለ ማለት ነው ወንድሞች እህቶች አሁንም ደጋግሜ ነፍሴንም እናንተንም የማስታውሰው የተፈጠርነው ለአምልኮ ነውና አምልኮን በአግባቡ ከመፈጸም ምንም አይነት ጉዳይ ቢዚ ሊያደርገን አይገባም ኑሮ የአኺራ ኑሮ ምድራዊ ኑሮ ባጭር ነገር ይጠናቀቃል አገኘንም ማጣንም ጤነኛም ሆነ በሽተኛ ሰላም ባለበት አካባቢ ኖርንም ወይም ረብሻ በበዛበት አንድ ቀን በሞት መገላገላችን አይቀርም የትንሳኤውን ዓለም ግን ከሙታን ዓለም ተቀስቅሰን በጌታችን በአላህ ፊት ቁመን ስላሳለፍነው ምድራዊ ህይወት አላህ ሲተሳሰበን ግን መልሳችን ምንድነው የሚሆነው ያን ቀን በምንድነው የምንገላገለው ስለዚህም ዛሬ ወደዚህ ዓለም የመጣበትን የተፈጠረበትን ዓላማ አውቆ ጌታውን አላህን ያመለከ ሰው በትንሳኤው ዓለም ዘላለም በተድላ በጀነት ይኖራል ማለት አላህን ያላመለከ አላህን ከማምለክ የቆራ በአላህ ላይ ክዶ የሞተ ሰው ከሆነ ግን ዘላለም ጀሃነም እሳት ነውና የሚዘወትረው ለነፍስያችን ልናስብላት ይገባል አላህ ብቻውን እንደፈጠረን ብቻውን እንድናመልከው ይፈልጋልና ማለት በሌላም ስፍራ ላይ ለረሱል ሰለላሁ ዐለይሂ ወሰለም ለነብዩ መሐመድ ዐለይሂ ሰላቱ ወሰላም ምንድን ነበር ያላቸው ወአሙር አህለከ ቢሰላቲ ወስጠቢር ዐለይሃ ቤተሰቦችህን በሰላት ዘዛቸው አላህን በማምለክ እንዳይቦዝኑ መመሪያን ስጣቸው በሷም ላይ እስከ ዕለተ ሞትህ ጽና ላ ነስአሉከ ሪዝቃ ሲሳይን ጉዳይ በተመለከተ ስለ ቤተሰብህ ራስህንም ቤተሰብህን እንድትችል እኔ አልጠይቅህም نحن نرزقك እኔው ራሴ ሲሳዩን ሰጣሃለሁ ወልዓቂበቱ ሊተቅዋ መስጉኒቷ መጨረሻ አላህን ለሚፈሩ ጥንቁቆች ናት በማለት የትንሳኤው ዓለም እድለኞች ዛሬ በምድር ላይ የተፈጠሩበትን ዓላማ አውቀው አላህን በብቸኝነት አምልከው የሞቱ ሰዎች ብቻ እንደሆነ ገለጸ ማለት እኛም አላህን በመገዛት ላይ ልንቦዝን አይገባንም ማለት በሱረቱ ኒሳ ምዕራፍ 4 ቁጥር 36 ላይ እንደዚሁ ወአቡዱላህ
አላህን ተገዙ እርሱን ብቻ አምልኩ ወላ ትሽሪኩ ቢሂ ሸይአ በሱ አምልኮ ላይ አንዳችንም አካል እንዳታጋሩ ይላል አላህ ማጋራትን አይወድ ብቻውን እንዲመለክ ብቻውን እንድንገዛው ነው የሚፈልገው ሲፈጥረን ብቻውን ነው አይፈጠረን ያገዘው ያማከረው ሐሳብ የሰጠው ወይ አደምን ሲፈጥረው አፈርና ጭቃ ያቀበለው አልነበረም በራሱ ኃይል በራሱ ችሎታ ከሆነ ብቻውን የፈጠረው የሲሳዩንም ጉዳይ ሙሉ ኃላፊነቱን ወስዶ ብቻውን የሚያበላን ብቻውን የሚያጠጣን ጌታ ከሆነ ስናመልከውም ብቻውን እንድናመልከው ይፈልጋል በእኔ አምልኮ ላይ አንዳችንም አካል ከመላእክ ወገንም ይሁን ከነቢያት ከደጋጎችም ይሁን ከጻድቃን ከሰማዕታት ወገንም ይሁን ከሙታን ማናቸውንም በእኔ አምልኮ ላይ እንዳታጋሩብኝ ነው የሚለው አላህ ማጋራትን በፍጹም አይወድም አላህ ስለሆነም ነው በአላህ አምልኮ ላይ ሌላን አካል አጋርቶ ከዚህ ተግባሩ በተውበት በንስሐ ወደ አላህ ሳይመለስ የሞተን ባሪያ ኢነላህ ላ ይግፊሩ አን ዩሽረከ ቢህ አላህ በርሱ የማጋራትን ኃጢያት በፍጹም አይምርም በማለት የተናገረው ስለዚህም ወደ አላህ ተመልሰን ሁላችንም በቀሪ ህይወታችንና እድሜያችን አላህን ብቻ ልንገዛ አላህን ብቻ ልናመልክ ይገባናልና ማለት ነው ሱረቱል በቀራ ቁጥር 21 ላይ ጌታችን እንዳዘዘን ያ አዩሃ الناس እናንተ ሰዎች ሆይ አዕቡዱ ረበኩም الذي خلقكم ያ እናንተን የፈጠራችሁ የሆነውን ጌታ አላህን ተገዙት አምልኩት አላህ ማለት እናንተን ብቻ ሳይሆን والذين من قبلكم እነዚያንም ከናንተ በፊት የነበሩትንም ቀደምት አያቶቻችሁን ቅማያቶቻችሁን እስከ አደም ድረስ ያሉትን ሁሉ የፈጠረ ጌታ ነው ስለዚህ አላህ የሁሉ ፈጣሪ ነውና ይሄን ጌታ ተገዙት ይላል አላህን መገዛት ቋሚ ስራችን መሆን አለበት ማለት ነው የተፈጠርነው ለአምልኮ ነውና ሙዓዝ ኢብኑ ጀበል የሚባለው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰሃባ ወይም ሐዋርያ ምን ይላል ሲናገር كنت ردف رسول الله صلى الله عليه وسلم على حمار አንድ ቀን ከአንድ አህያ ኋላ ከመልእክተኛው ኋላ ሆኜ ተፈናጥጬ ሳለ فقال لي يا معاذ انت معاذ ወይ በማለት ጠሩኝ ይላል قلت لبيك يا رسول الله አቤት አንቱ የአላህ መልእክተኛ ሆይ ስላቸው قال أتدري ما حق الله على العباد وما حق العباد على الله عز وجل الله በባሮቹ ላይ ያለው መብቱ ምን እንደሆነ ባሮችም በአላህ ላይ የሚኖራቸው መብት ምን እንደሆነ ታውቃለህን ሲሉኝ قلت الله ورسوله أعلم اللهنا መልእክተኛው የበለጠ ያውቃሉ እኔ አላውቅም ስላቸው قال حق الله على عباده أن يعبدوه ولا يشركوا به شيئا الله በባሮቹ ላይ ያለው መብቱ ምንድነው እሱን በብቸኝነት እንዲያመልኩት በብቸኝነት እንዲገዙት ነው ሲያመልኩትና ሲገዙት በሱ አምልኮ ላይ አንዳችም ነገር እንዳያጋሩበት ይህንን ካደረጉ وحق العباد على الله عز وجل ألا يعذب من لا يشرك به شيئا بالله አምልኮ ላይ አንዳችም ሳያጋራ አላህን ብቻ እንዳመለከ አላህን ብቻ እንደተገዛ የሞተውን ባሪያውን በጀሃነም እሳት ላይ ቀጣው ነው ጀነትን ሊሰጠው ነው በማለት ነገሩት ማለት ነው እኛም ዛሬ የመጨረሻ ግብና አላማችን በመጪው ዓለም የአላህን ጀነት በማግኘት ከጀሃነም እሳት መዳን ከሆነ ብቸኛው የመዳኛ መንገድ አላህን በብቸኝነት ማምለክ ይሄ ነው የተፈጠርንበት አላማ ከሰዎች መካከል አላህ ሰዎችን መርጦ የመረጣቸውን ሰዎች የነብይነትና የመልእክተኝነት ማዕረግ ሰጥቶ ወደ ህዝቦቻቸው ነብይና መልእክተኛ አድርጎ ሲልካቸው የመጀመሪያ ጥሪና ስብከታቸው አላህን በብቸኝነት ተገዙ ከሱ ውጪ ሌላ የለም የሚል ቁርአን በሱረቱል አንቢያ ማዕራፍ 21 አንቀጽ 25 ላይ ነቢያት በተቀላላ ለዚህ ዓላማ እንደተላኩ ሲናገር ጌታ አላህ ምን ይላል وما أرسلنا من قبلك من رسول كانت بفيت كملكتنيا عندنا ملاكم إلى الله إلا نوحي إليه ولذي ملكتنيا رأيا باورد اللتنجي انده يا ببادو رأي يتلاك يلم يا من يورد اللت رأي من النبر أنه لا إله إلا أنا فاعبدون إنه كأني بستكر بأونة من ملك أملاك يلم منا أنين ببتشنينت تجزاين بمالت رأي باوردلت انجي
ይሄ ራእይ ሳይወርድለት ወህዩ ሳይመጣለት ነብይና መልእክተኛ ሆኖ የተላከ አንድም የለም ነው። የተላኩት ነቢያት በጠቅላላ ሲያስተምሩ የነበረው አላህ በብቸኝነት መመለክ እንዳለበት ነው ማለት ነው። ሱረቱ ነህል ምዕራፍ 16 አንቀጽ 36 ላይ በድጋሚ ወለቀድ በዐትና ፊ ኩሊ ኡመቲን ረሱላ በርግጥም በየህዝቡ ሁላ መልእክተኞችን ልኬያቸዋለሁ ይላል ጌታ አላህ። ስልካቸውም አን ዕቡዱላህ አላህን በብቸኝነት ተገዙ፣ ወጅተኒቡ ጣጉት ጣዖታትን ከመገዛት ራቁ በማለት ያስተምሩ ዘንዳ። ጣዖት ማለት ኩሉ ማ ዑቢደ ሚን ዱኒላህ ከአላህ ውጪ የተመለከ ከአላህ ውጪ አምልኮ የቀረበለት ሁሉ ማለት ነው። ሊመለክ የሚገባው አንድ አላህ ብቻ ነው በማለት ነቢያት ሁሉ አስተምረዋል። የነቢያት ጥሪያቸው ይሄ ነበር። ኑህ አለይሂ ሰላም የመጀመሪያው ረሱል የመጀመሪያው የአላህ መልእክተኛ በምድር ላይ የተላከው ወደ ህዝቦቹ ሲላክ ቃለ ያ ቀውም ዕቡዱላህ ማ ለኩም ሚን ኢላሂን ገይሩ ህዝቦቼ ሆይ አላህን በብቸኝነት ተገዙ፣ እርሱም ብቻ አምልኩ፣ ለናንተ ከአላህ ሌላ የሚመለክ አምላክ የላችሁም ነው ያላቸው። ሌሎች ነቢያትም ይሄንኑ ትምህርት ነው ያስተማሩት። ነብዩ መሐመድም ሰለላሁ ዐለይሂ ወሰለም የአላህ ውዳሴ ሰላሙን በረከቱን በሳቸው ላይ ይሁን ዚል መጃዝ በተባለው ሱቅ ላይ ሲያልፉ የመጀመሪያ ጥሪያቸው በመካ ከተማ ምንድን ነበር ያሉት? አዩሃ الناس قولوا لا اله الا الله تفلحون ያሉት። እናንተ ሰዎች ሆይ ላ ኢላሃ ኢላላህ በሉ፣ ከአላህ በስተቀር በእውነት የሚመለክ አምላክ የለም ብላችሁ የምስክርነትን ቃል ስጡ፣ ተፍለሑ ትድናላችሁና። የምንድነው የፈጠረን አምላካችንን አላህን በማምለክ ብቻ። አላህን ስናመልክ በትእዛዙ ስናድር አላህ በእዝነቱ በቸርነቱ ጀነትን ይሰጠናል፣ ከጀሃነም እሳትም ይጠብቀናል። ወደዚህ ዓለም የመጣ ነው ይሄን አምልኮ ለመተግበር እንደሆነ አሁንም ለአፍታ ያክል በፍጹም ልንረሳ ልንዘነጋ አይገባንም። የአምልኮ ባለ ዕዳ ነን፣ አላህ ባለ መብት ነው። አላህን በብቸኝነት በማምለክ ይህንን ግዳጃችንን መወጣት ዕዳችንን መክፈል ከእያንዳንዳችን ይጠበቅብናል ማለት ነው። ከአላህ በስተቀር በእውነት የሚመለክ አምላክ አለመኖሩን አውቆ አላህን ብቻ ያመለከ የሞተ ሰው በኢማሙ ሙስሊም ሰሂህ ዘገባ ላይ እንደተገለጸው አነስ ኢብኑ ማሊክ ረዲየላሁ ዐንሁ እንደነገረን ረሱል ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ምን አሉ? መን ማተ ወሁወ የዕለሙ አን ላ ኢላሃ ኢላላህ ከአንድ አላህ በስተቀር በእውነት የሚመለክ አምላክ አለመኖሩን አውቆ በዚህ እምነቱ ጸንቶ የሞተ ሰው ደኸለል ጀና ጀነት ይገባል ሳይሆን ጀነት ገባሉ። በቃ ከመግባት ውጪ ምንም ቅሮት የለውም ማለት ነው። ስለዚህ ሁላችንም ወደ ፈጠረን ወደ አምላካችን ወደ አላህ መንገድ እንመለስ። አላህን ስናመልክ የመጣብንን በሽታ ይነሳልናል። አላህ ወደ ራሱ እንዲመልሰን የተፈጠርንበትን ዓላማ እንዳንዘነጋ ማስታወሻ እንዲሆንም ዘንድ ተልኮ ሊሆን ይችላል። ስለዚህም የጌታችንን የአላህን ትእዛዝ ችላ ልንል አይገባንም። ዋናው ትኩረታችን መሆን ያለበት አላህን እንዴት ማምለክ እንዳለብን የነብዩ መሐመድን ሰለላሁ ዐለይሂ ወሰለም መንገድ እንዴት ተከትለን ዘላለማዊ ስኬትን እንደምንጎናጸፍ ብቻ ሊሆን ይገባል። ሲሳይን አላህ በጻፈልን መልኩ መምጣቱ አይቀር። የምንበላውም የምንጠጣውም ድሮም የተጻፈ ነው ማለት ነው። ነገር ግን ሲሳያችን በረካ እንዲኖረው እድሜያችንም ደስተኛ እንዲሆን በመጨረሻው ዓለምም ስኬታማ እንድንሆን በላ ኢላሃ ኢላላህ እምነት ላይ ግን ቀጥ ልንል ይገባል፣ ልንስተካከል ይገባል። ከጀሃነም እሳት የሚያድነን ብቸኛው መንገድ ይሄው የላ ኢላሃ ኢላላህ መንገድ ነውና ማለት ነው። አላህ ለዒባዳ ለአምልኮ ስለፈጠረን ማለት ነው። አላህን ማምለክ ቀዳሚ ስራችን መሆኑን ለአፍታ ያክል መዘንጋት የለብንም። በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይነት አምነን እሳቸው ባስተማሩን መንገድ አላህን ልናመልከው ይገባልና ማለት ነው። ሁሉም ነቢያቶች ይሄን ትምህርት አስተምረዋል ማለት ነው። አን ዕቡዱላህ ወጅተኒቡ ጣጉት አላህን በብቸኝነት ተገዙ፣ አላህን በብቸኝነት አምልኩ። ከሱ ውጭ ያለ አምልኮ በጠቅላላ ጣዖት ይባላልና ከአላህ ውጭ ባሉ አምልኮቶች ሁሉ ራሳችሁን አግሉ፣ በጣዖታትም ካዱ ተብለን ስለታዘዘን ማለት ነው። ለዚህ ዓላማ ነው የተፈጠርነው። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስደተኞች
ወደ ሐበሻ ምድር በመጡ ጊዜ በወቅቱ በነበረው በሐበሻ ንጉስ አስሐመቱ ነጃሺ ረዲየላሁ ዐንሁ ጥያቄ ቀርቦላቸው ነበር። ይሄ መልእክተኛ ምን እንደሚያስተምራቸው በተጠየቁ ሰዓት እነሱም የመለሱት መልስ በጃዕፈር ኢብኑ አቢ ጣሊብ ረዲየላሁ ዐንሁ አማካኝነት ምን ብሎ ነበር የነገራቸው? ያእሙሩና ቢዒባደቲላሂ ዐዘ ወጀል አንድ አላህን ብቻ በማምለክ ያዘናል። ወየንሃና አን ኑሽሪከ ቢሂ ሸይአ በሱ ላይ አንዳችንም አካል እንዳናጋራበት ይከለክለናል። ይሄ መልእክተኛ ከአላህ ውጭ ያለ አካል አምልኮ በፍጹም ሊቀርብለት አይገባም በማለት የጣዖት አምልኮን ያወግዝ ነበር። አላህን በብቸኝነት እንድናመልክ ያዘን ነበር በማለት የመጀመሪያ ጥሪያቸው ይሄ መሆኑን ነበር የተናገረው ማለት ነው። ስለዚህ እኛም የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተከታዮች ነን የምንል ከሆነ በህይወት ዘመናችን ለአላህ ብቻ እየሰገድን አላህን ብቻ በችግር ሰዓት በሩቁ እየተማጸንን ችግሩ በተወገደልን ሰዓት አላህን ብቻ እያመሰገንን በአላህ ላይ ልባችንን ድጋፍ አድርገን አላህ ላይ ብቻ እየተመካን አምልኮን በአግባቡ ልንፈጽም ይገባናል ማለት ነው። አጠር አድርጌ ላስተላልፍ የፈለኩት በዚሁ ዙሪያ ነውና ማለት ነው። ከዚህ ዒባዳ ውጪ ሌላ ዓላማ የለም። ሌሎች ነገሮች በአላህ ሊሳኩ የሚችሉ ናቸው፣ ወቅታቸውን ጠብቀው የሚመጡ ናቸው። የነገው የትንሣኤው ቀን ህይወት ግን አላህን በማምለክ ብቻ ነው ሊያበራ የሚገባው ማለት ነው። ለዚህም ነው አላህ ሱረቱ አሊ ዒምራን ምዕራፍ 3 ላይ ኩሉ ነፍሲን ዛኢቀቱል መውት እያንዳንዲቷ ነፍስ ሞትን ቀማሽ ነች። ወኢነማ ትወፈውነ ኡጁረኩም የውመል ቂያማ ሁላችሁም እንዳዎቻችሁ የሥራችሁ ዋጋ ተሞልቶ የሚሰጣችሁ በትንሣኤ ቀን ነው። ፈመን ዙሕዚሀ ዐኒ ናሪ ወኡድኺለል ጀና የዛኔ ከጀሃነም እሳት እንዲርቅና በአላህ ቸርነት ጀነት እንዲገባ የተደረገ ሰው ፈቀድ ፋዝ በርግጥም እድለኛ ሆነ። ወመል ሐያቱ ዱንያ ኢላ መታዑል ጉሩር ይህች ምድራዊ ህይወት ጊዜያዊ መጠቃቀሚያና መሸናገያ እንጂ ሌላ አይደለችም። ያገኘም ያጣል፣ ያጣም ያገኛል። ሁሉም ደግሞ ወደ መቃብር ዓለም ይሄዳል፣ ያከትምለታል ማለት ነው። የትንሣኤው ዓለም ግን ጥሩ የሆነ ህይወት በጀነት የሚኖረው ዛሬ አላህን በብቸኝነት በማምለክ እርሱን ብቻ በመገዛት ነው። ስለዚህ ይሄን መልእክቴ የምታዳምጡ በጠቅላላ ወደ ላ ኢላሃ ኢላላህ ሙሐመዱር ረሱሉላህ ከአንድ አላህ በስተቀር በእውነት የሚመለክ ሌላ አምላክ የለም፣ ነብዩ መሐመድም የርሱ መልእክተኛ ናቸው ወደሚለው የምስክርነት ቃል እጋብዛችኋለሁ። አላህ በእስላም ላይ ጸንተው በእስላም ላይ ሙተው ነገ ጀነትን ከሚገቡ መልካም ባሮች ያድርገን። አላህ የመጣብንን በላ ይህንን በሽታ ኮሮናም ይሁን ሌሎችን ከምድራችን ላይ አላህ ያንሳልን። ሀገራችንንም ዓለሙንም አላህ ሰላሙን ያውርድ። የተዘጉ የአምልኮ ቦታችንም እንደዚሁ በፍጥነት የሚከፈቱ ረመዳናችንንም በአግባቡ እንድንጾም አላህ እገዛው አይለየን። ከድህነት በዘር ጉዳይ እርስ በርስ ከመናከስ በሃይማኖት ጉዳይ ጦር ከመማዘዝ በሌሎችም ጉዳዮች ችግር ከመፍጠር አላህ ይጠብቀን። ለምድራችን ሰላም እንድናመጣ ለምድራችን አርአያ እንድንሆን የሰላም አርአያ እንድንሆን አላህ እገዛው አይለየን። አላህ በሽታውን በድጋሚ ያንሳልን። ወሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ።